እዛ ጓደኞችን ትሸጣለህ። ከየት የመጣችሁ ጓደኞቼ ናችሁ ደግሞ እናንተ? ለነገሩ ልክ ነህ፣ ጋርዶብን ነበር። እንገናኛለን። ጠብቁ። ወይኔ ልውል በዚህ ልክ ነው ማለት ነው የሰለቸው? ወይኔ መቅደስ፣ ኧረ በእግዚአብሔር እንዴ! ለነገሩ እድሌን አውቀዋለሁ። ተው በቃ። ምንድን ነው ከኔ ጋር መሆንሽ ነው መጥፎ እድል? አዎ። ኧረ ተይ ግን መቅዲ፣ ተይ ግን። ሁሌ ግን እንደዛ መጣላት አለብን እንዴ? አንተ ነህ ዝም ብለህ የምታናድደኝ። እሺ በቃ ይቅርታ። አሁን ይቅርታ ስለኝና አሁን ደግሞ መልሰህ ታናድደኛለህ። አንቺም እኮ ያገኝ መግደልም ጭምር ነው የምፈልገው። ያለው ነገር ገደል ገባ። ፍቅር እንደሆነ ያኔ በኢዛና ስትቀይረኝ ቀርቷል። አሁን ላይ ውስጥ ያለው እልህ ብቻ ነው። እልህ ጥሩ ነው። በርታ እንግዲህ። አንተ እኮ የጠርሰህ ለምሮ ይነከስ አምላክ ልዩ ስጦታ ተልኮላችኋል። የምን ስጦታ ነው? ምንድን ነው? ምንድን ነው? አሁን ካለሰላችሁ ሉሌ አቤል አጎት ላደረጋችሁ ነው። እውነት ነፍሰ ጡር ነሽ? ቆንጆ ልጅ ነው። አሁን ወንድም እውነትሽን ነው ትንሿ፣ እኔ አላምንሽም በማለትም ኢዝ እጅግ በጣም በመደንገጥ እንዬንም እውነቷን ነው ብሎ ሲጠይቃት፣ አዎ ወንድሜ እውነቷን ነው፣ ከላይ ትልቅ ስጦታ ነው የተሰጣችሁ በማለትም ስትናገረው፣ ኢዝም እጅግ በጣም በመደሰት መቅዲም እስቲ ሊየው በማለትም ስታይ፣ አዎ እውነቷን ነው ትክክል ናት ብላ ትለዋለች። ኢዝ እራሱን መቆጣጠር እስኪያቅተው ድረስ እጅግ በጣም ሲደሰት ነበረ። መቅዲም እጅግ በጣም ተደስታ እዛ የነበሩት እንግዲህ ተያይዘውም እየጨፈሩ ነበረ። እንግዲህ ጆሲና ጉቻ እንግዲህ እየተበቀሉ ባለበት እየተጠራጠሩ ስለነበረ በባለፈው ክፍል ላይ የተጠናቀቀው ውሽዬና ትንሿ አንድ ላይ ተያይዘው ለምን ሄደን ቤቱን እና እናቱን ሁል ጊዜ እንጠይቅ ስንለው እሺ ስለማይል እናትየው ምን አይነት ሁኔታ ላይ እንዳለች ለምን ሄደን አጣርተን አንደርስበትም በማለትም እየፈሩም ቢሆን ሄደው ለማጣራት ይሄዳሉ። እዛ ሰፈርም ከደረሱ በኋላ ትንሿ በጣም እየፈራችም ቢሆን እንዬ ግን እናቱን ልንጠይቅ ስለሆነ ችግር የለውም ሰውን አጠያይቀን ሄደን ማግኘት አለብን አንዴ መተናል ብላ ትላታለች። ትንሿ እጅግ እየፈራችም ቢሆን እሺ በማለት ትስማማና ፈልገው አንድ ሰው ያገኙና የጉቻ እናት ምን ሆና ነው የጉቻን ቤት አተን ነው ብለው ሲያጠያይቁ ጉቻ እጅግ ሌባና አጭበርባሪ እንደሆነ እናቱም በህይወት እንደሌለች ይነገራቸዋል። እጅግ በጣም ይደነግጡና ግን እነይዝ ጓደኛቸው ሆነው እንዴት ነው ያላወቁት በማለትም እንግዲህ እጅግ በጣም በመገረም አሁን ይህንን ደውለን ከነገርናቸው በጣም ነው የሚናደዱት። ስለዚህ እንዴት ነው የምናደርገው? አረ ኢዝ ራሱ እኮ ባለፈው ብር ተበድሮ ነበረ ለእናት ማስታመሚያ ብሎ እየሰጠው በማለትም ትናገራለች። እሷም እንግዲህ እንደዛ በተናገረችም ሰዓት እና እንዴት እናደርጋለን? ለማንኛውም ወደ ቤት እንሂድና ቤት እንነግራቸዋለን በማለትም ወደ ቤት ይመጣሉ። ኢዝም እንግዲህ ማን ነው ይሄንን ነገር እያደረገ ያለው? ጉቻ ይመስለኛል። እኔ ጋር ሲደርስ የሞተ ሰው እንደተነሳበት ነገር እጅግ በጣም ይደነግጣልና ሄጄ ማየት እና ማወቅ አለብኝ በማለትም ይሄዳል ማለት ነው። ኢዝም እንግዲህ ወደ ፍለጋው ሄዶ ነበረ። ሆኖም እንግዲህ ጆሲ ጉቻን አሁን አሳቤን ቀይር ያለው እኔ እንድትወጋልኝ የምፈልገው ኢዝን ነው በማለትም ይናገረዋል። እንዴ እኔ እንድመርጥ እኮ ነግረኸኝ ነበረ፣ ለምንድን ነው አሁን ደግሞ ኢዝን ውጋልኝ የምትለው? አንተ መምረጥ ማን ሰጠ? እኔ የምልህን ነገር ብቻ ነው የምታደርገው። አድርግ አልኩህ ማድረግ ብቻ ነው ያንተ ድርሻ እንጂ ማን መራጭ አደረገ? ስለዚህ እኔ የምፈልገው ኢዝን እንድትወጋልኝ ነው በማለት ይለዋል። እሱም ኢዝን አልወጋውም፣ ኢዝ ማለት ለእኔ ባለውለታዬ ነው፣ እንዴት ነው ኢዝን የምወጋው ብሎ ሲለው እኔ ታዲያ ምን አገባኝ? ስለዚህ ምንም ነገር አደርጋለሁ ብለህ እስከተስማማ ድረስ ኢዝን ነው እኔ እንድትወጋልኝ የምፈልገው በማለት ይለዋል።
ጉቻም እንግዲህ የተቀረጸውን ቪዲዮ ሲያስታውሰው ኢዝም ቢሆን ምንም አያመጣም፣ ምንም አይነት ጓደኛዬ አይደለም፣ ከብር ጓደኛዬ አይበልጥልኝም በማለት ኢዝን ለመውጋት ይስማማል ማለት ነው። እንግዲህ ኢዝም ደግሞ ማን ነው ይሄንን ነገር የሚያደርገው በማለት መቅዲም እንግዲህ ለብቻዋ ከነ ልዑል ጋራ በመሆን አንድ ላይ ተከፋፍለው ሁለት ሄደው ነበረ። ሆኖም እንግዲህ ኢዝ ቆሞ እያወራ ነበረ። በል አንተ ፈልግ ብለውት እሱም እንግዲህ በጨለማ ብቻውን የቆመ መስሎት ጉቻም ወደ እሱ ይመጣል። እሱም ወደ እሱ ሲመጣ ኢዝም ይቆምለትና የፈለግከውን ነገር እኮ እንድታደርግ ነው የቆምኩልህ፣ ስለዚህ ለምን ትቆማለህ? የፈለግከውን ነገር ማድረግ ትችላለህ ብሎ ይለዋል። እሱም እንግዲህ እንደዚህማ ከተነቃቃን ኢዝ ሊቀር ይችላል ብሎ ይለዋል። እሱም አንተ ግን ምን አይነት ሰው ብትሆን ነው? ምን አይነት ክፉ ሰው ብትሆን ነው እኛ ላይ እንደዚህ የምታደርገው ብሎ ሲለውም እሱም እንግዲህ አንተ አታውቀኝም ብሎ ይለዋል። እሱም አንተ አታውቀኝም ከዛሬ ቀን ጀምሮ ስለተዋወቅን ምንም ችግር የለም በማለትም ሲል ኢዝም እንግዲህ አንተም እኔን እኮ አታውቀኝም ብሎ ሲለው እኔማ በደንብ ስላወቅኩህ መሰለኝ እንደዚህ እየተጫወትኩብህ ያለሁት በማለት ይናገረዋል። እሱማ በፍጹም አታውቀኝም፣ እኔ እንድታውቅ እስከፈቀድኩልህ ድረስ እንጂ የምታውቀኝ ከዚህ በላይማ አታውቀኝም በማለትም ይናገረዋል። እሱም እንግዲህ እንደዛ ሲናገረው አሁን ማድረግ የምትፈልገው ማድረግ ትችላለህ፣ እንዴት እናትህ በሕይወት ሳትኖር በእናትህ እንደዚህ ታደርጋለህ ሲለው እሱም አያገባም በማለት ይመልስለትና በመጀመሪያ አሁን የምትፈልገውን ነገር አድርግ ብሎ ይለዋል። ኢዝም እንግዲህ ሊደበድበው እጆቹን አንስቶ ሲል ጉቻም ከኪስ ውስጥ ስለት ያወጣል። እሱም እንግዲህ ስለቱን እንዳወጣ እነ መቅዲም ልዑልም ስለነበሩ ቶሎ ብለው ይደርሱለታል። እነሱም አጣና የሚያካክል ዱላ ይዘው ነበረ። ከዛም እንግዲህ ከደረሱለት በኋላ እነሱ እሱም ዛሬ ተቀድሜያለሁ ማለት ነው ብሎ ይላቸዋል። እሱም ዛሬ ተቀድሜያለሁ አይደል ብሎ ካላቸው በኋላ መቅዲ እንግዲህ በጣም ስለተናደደች እኔ እንደዛ ተፈንክቼ ደሜ ራሱ እንደ ወንዝ እኮ እናትን አለመውሰዱ ቀጭን በመሆኔ ነው እያለችን በጣም እየተናደደች ስለነበረ ቶሎ ብላ ጉቻን ከኋላ በኩል በዛ በረደሱ አጣና አንድ ጊዜ ኢሳቡን ትሰጠዋለች ማለት ነው። እንግዲህ ጉቻም እዛ ሲወድቅ እነሱ ግን እንደሱ ስላልሆኑ ጥለውም አልሄዱም ነበረ። እሱም እዛ ጋር ባለበትም ሰዓት እንግዲህ ካነሱት በኋላ ወደ ቤታቸው ይመለሳሉ። እንግዲህ ከሁለት ወራት በኋላ ጉቻም ባለበት ቦታ ጥፍት ይላል። የት እንደደረሰ ይጠፋል። መቅዲና ልዑልም እንግዲህ የሚገርም ፍቅር ውስጥ ገብተው አብረው ይገኙ ነበረ። ጉቻም እንግዲህ ወዴት ሄደ በማለት ኢዝና ትንሿ መናፈሻ ቦታ ላይ በመሄድ አይገርምም ግን ይሄ ሁሉ ነገር አሳልፈን ዛሬ ላይ ደረሰን። ዛሬ ላይ አሁን ጉቻ ወዴት እንደገባ አናቅም። መቅዲና ልዑልም ደስ የሚል ፍቅር ጀምረዋል። ሁሉም እንግዲህ በሱ የተነሳ ወደ ገጠርም ሊሄደች አለች። ሁሉንም እንግዲህ ስንጠርተው ወዴት እንደተለያዩ እያሰቡ እየተገረሙ እንግዲህ ትንሿ እኛም ልጅ ወልደን እንደዚህ ስትባርቅ አይን እንደዚህ ሲጫወቱ የምናየው መቼ ነው በማለትም ትናገራለች። ኢዝም እንግዲህ እንደዚህ ልጆችን አይቼ ብሞት አይቆጨኝም ብሎ ይላታል። እንዴ ሞትን እዚህ ጋር ምን አመጣው? ለምንድን ነው እንደዚህ የምትለው ብላ ስትለውም እሱም እንግዲህ በጣም ስለሚያስፈልገን ነው እያለ እንግዲህ እያወሩ ነበረ። ሆኖም እንግዲህ መቅዲና ልዑልም እንዳመላቸው እንግዲህ ቤት ውስጥ ቁጭ ብለው መከራከራቸውንና በሚናገሩት ሁሉ ነገር እየተጣሉ እንግዲህ ሲስማት ሆነ ሲያቅፋትም እንደተጣሉ ነው። ናይና እቀፊኝ ብሎ ሲላት እኔ ይሞቀኛል ሙቀት ነው ብላ ስትልም የምን ሙቀት ነው
እየተጣሉ እየታረቁ ይገኛሉ። በጓደኝነት የነበራቸው አሁንም የመቅዲ አመል እንግዲህ ምንም የለቀቃት ነገር የለም ማለት ነው። ሆኖም እንግዲህ መቅዲ አሁንም እንደዛ ብትሆን እንግዲህ ጉቻና ልዑል አልኩኝ እንዴ ማን ነበረ? ጉቻና ማን ነው? ይሄኛው እንግዲህ መሀል ላይ ስድስት ይጠፋብኛል ወገቡት እና ማን ነበር? ጉቻና ጠፋብኝ እንግዲህ ጉቻ አሁን ከሁለት ወር በኋላ ጉቻና ጠፋብኝ፣ በፍጹም ጠፋብኝ። እንግዲህ ሴቷም ስሟ ጠፋችብኝ እና እንግዲህ ጉቻ በሱስ ውስጥ ገብቶ ይገኛል ማለት ነው። ሆኖም እንግዲህ ጉቻ እነሱ ጠፍተዋል ብለው እያሉ ቢሆንም ጉቻ እንግዲህ እነሱን አዘናግተው ለመመለስ ነው የፈለጉት ማለት ነው። እንግዲህ ለመመለስ ግን እኔ ምልክ ጆሲ ለምንድን ነው ይህን ያህል ቀርሃቸው የምትበቀላቸው በማለትም ሲጠይቀው ጆሲም እንግዲህ በጣም በመናደድና ስሜታዊ በመሆን እኔ የምበቀላቸው ትንሿ እኔ መጀመሪያ ነበር የማውቃት፣ እኔ የማፈቅራት ፍቅሬ ነው የነቀጠኝ። ስለዚህ ኢዝን በፍጹም አልተውም። በኢዝን የተነሳ እያንዳንዳቸውን መበቀል እፈልጋለሁ ብሎ ይለዋል። እሱም እንደዚህ መበቀል የፈለግከው ትንሿ ወደ አንተ ብትመጣ ትቀበላታለህ ወይ በማለት ይጠይቀዋል። እሱም አሁን ላይ ትንሿ ወደ እኔ ብትመጣ ምን ታደርግልኛለች? እኔ አሁን ላይ ልቤ ላይ ያለው እልክ ነው፣ እነሱን ድራሻቸውን እያንዳንዳቸው ማጥፋት ነው ብሎ ይለዋል። ከዛም እንግዲህ እንደዛ ካለው በኋላ ጉቻ ችግር የለውም እንደ አዲስ አሁን አንተ የት እንዳለ ስለጠፋህባቸው አዘናከን እያንዳንዳቸውን እንበቀላለን ብሎ ሲለው እሺ ብሎ ይስማማል። እኔ የምልህ ግን እናቴንና እህቴን ነው የምንከባከበው፣ እናቴን እያስታመምኳት ነው አላልክም ወይ ብሎ ሲለው ውይ አልነገርኩህም እንዴ ለካ ብሎ ይለዋል። ምንድነው ያልነገርከኝ በማለት ነው ሲጠይቀው እንግዲህ በመጠጥ ሱስ ውስጥ ሆኖ ማለት ነው። እሱም እናቴ በሕይወት የለችም፣ እናቴ ላሳክማት ስል በሕፃንነቴ ነው የሞተችው፣ ልጄም እህቴም ደግሞ ለማሳደግ ተሰጥቷለች ብሎ ይለዋል። ታዲያ ምንድነው የምታደርገው? እሱን እኔ ብቻዬን ስለምኖር ማንም ከጎኔ ስለሌለ ብቸኝነት ስለሚሰማኝ ምንም ነገር አድርግ ካልከኝ አደርግልሃለሁ፣ ሰውን እንኳን ግደል ብትለኝ አንተ ብቻ ክፈለኝ እንጂ እገልልሃለሁ፣ ብቻውን የሚኖር ሰው ምንም ነገር አይፈራም ብሎ ይለዋል። እሱም እሺ እንደዛ ካልክ ጥሩ ነው በማለትም እንግዲህ ካለ በኋላ ከፈለክ ራሱ አንተን ግደል ቢሉኝ እገልሃለሁ ብሎ ይለዋል። እንግዲህ ለምንድን ነው ታዲያ ጓደኞችን እንደዚህ የምትበቀላቸው ብሎ ሲለው እኔ ጓደኛም ሆነ ዘመድ ማንም ነገር የለኝም በማለትም እንግዲህ ይናገረዋል። እሱም ጓደኛም ሆነ ዘመድ የለኝም፣ አሁን ላይ እኔ ማንም ከጎኔ የለም፣ ስለዚህ ጓደኛዬ ብርና ብር ብቻ ነው፣ ብር ከፈካተኝ እስከ ማንኛውም ነገር ከማድረግ ወደኋላ አልልም ብሎ ይለዋል። እስካሁን ድረስ ምን አድርጋሃል ብሎ ሲለውም ሰውስ ገለሃል ወይ ብሎ ሲጠይቀውም አዎ ብሎ ይለዋል ማለት ነው። እንግዲህ ብቸኝነቱ ምንም ነገር ማንም በእኔ ሰበብ ይጎዳል የሚለው ነገር ባይኖርም እህትየው ግን በሕይወት ስላለች በሱ የተነሳ እንግዲህ ወደፊት እህትየውን እንደሚበቀሏት ተዘናግቶ ይመስለኛል። አሁን ላይ እንግዲህ ሱስ ውስጥ ገብቶ እዩም እንግዲህ አረቄ እየገዛች እያመጣችለት ትገኛለች ማለት ነው። እዩም እንግዲህ አረቄውን ገዝቷ ይዛለት መጥታ እሱም እያመሰገናት ለዛውም የጎንደር አረቄ ያለች ይመስለኛል። ጎንደር እና የሌላው ይለያያል ማለት ነው። በጉድ መጥቶ ስላላችሁ እጄን እየታጠፉ ነው። ዶሮ ተከቴ ጨርሻለሁ። አናቱን ብዬው ነው የተተኩት ማለት ነው። አናቱን ከዛ ስቃሉ ማለት ነው። እና ቅድም ላይ ስሙ ጠፋብኝ ነበረ።
አሁን የሁሉም ስም እየመጣልኝ ነው። የአንዱ ልጅ ስም ግን አልጠራውም እስካሁን ድረስ ሊመጣልኝ አልቻለም። አይገርማችሁም? አልደነቃችሁም? እና እንግዲህ ወደ መቀጠሉና ወደ መቀጣጠሉ ስንሄድ አረቄውን እንግዲህ የጎንደር አረቄ ነው ብላ ትለዋለች። እሷም ውለታሽ በዛብኝ አመሰግናለሁ በማለትም እንግዲህ ምስጋናዬ ከልብ ነው እያለ ያቀርብላታል ማለት ነው። አንቺ ከመቼ ጀምሮ ነው ግን እንደዚህ አረቄ ሰፈር መገኘት እየጀመርሽው ብሎ ይላታል። እንግዲህ አረቄውን ጠጥቷ እኮ ነው እንደዚህ የደነዘዘችው ብሎ ሲለውም እንዴ አረቄውን ከየት አምጥታ ነው እንደዚህ የምትጠጣው? እኔ ከመጀምሮ ነው አረቄ የምጠጣው፣ አንተ ለምንድን ነው እንደዚህ የምትለው ብላ ትናገረዋለች። እና ከየት አምጥተሽው ነው ካላወቅሽው እንደዚህ የዶሮ አይን የመሰለ የዶሮ አይን ደግሞ እኔ ጨመርኩበት። ማን የደወለው? የምን ዜና በዘነዘና ነው የምታቀርቢ? ወደ ስራሽ አትገቢም እንዴ ብላ እንግዲህ የሚመዳብ ይህን ፈታ የሚያደርገውን ድራማ እና እጅግ የሚያስገርመውን ድራማ ከማቅረብ እንግዲህ ደውላ አቋረጠችኝ ማለት ነው። አያም ሶሪ እላችኋለሁ በፈረንጅኛ እያልኩኝ እንግዲህ ወደ ቀጣዩና ወደ ተቀጠለው ሳልፍ እንግዲህ አረቄውን ጠጥቼ ሳይሆን የሚጠጣ አጎቴ አለ፣ ከአጎቴ ላይ ቀንሼ ሰርቄ ነው ያመጣውልህ ብላ ትለዋለች። ጭራሽ ብላችሁ አረቄ መሰራረቅ ተጀመራችሁ ይላል። እንግዲህ እሱም እያመሰገናት እየተሳሳቁና ጆሲ እንግዲህ እስከ መግደል ድረስ እንዲያደርስለት ነው አሁን ላይ ቀጣዩን እቅዳቸው ያለው ማለት ነው። እና በጣም ነው እንግዲህ የሚገርመው እንደዚህ አይነት በጓደኝነት መስሎ ተጠግቶ ሳታውቁት እንደዚህ መጥፎ ነገር እናንተ ላይ የሚያደርስ ልጆች አሉ፣ ጓደኞች አሉና መጠንቀቅ ጥሩ ነው። የማትጠራጠሩት የማትጠብቁት እንግዲህ ጉቻ ነው ቡቻ የሚባለው እንግዲህ ኢዝ ከሰው 10,000 ብር ተበድሮ እናቴ ልትሞትብኝ ነው፣ እናቴ ላሳክማት ብር ጎሎኝ ነው ብሎ ሲለው ሄዶ ተበድሮ ነበረ እንግዲህ ብሩን እየሰጠው ማለት ነው። እሱ እንግዲህ ተበድሮ ብሩንም ቢሰጠው አሁን ላይ እናትየው በህይወት እንደሌለችና እሱ ሌባና አጭበርባሪ እንደሆነ አውቀውበታል ማለት ነውና ሆኖም እንግዲህ ዛሬ ላይ እጅግ በጣም ደስ የሚለው ትንሿ ነፍሰ ጡር ሆና እንግዲህ የምስራጁን ነግራቸዋለች። አሁን ላይ ግን እኔ የምፈራው እንግዲህ መቼም ጆሲ ሊተዋቸው አይደለም። እንግዲህ ትንሿን የመሰለች ቆንጅዬ ድንቡሽቡሽ ተሰርቆ እንግዲህ አላቆምም እያለ ስላለ ብቻ እንዳይበቀላቸው ነው የሚያሰጋው ማለት ነውና እንግዲህ መቅዲም እኛም እንወልዳለን እያሉ ነው። ሁሉም እንግዲህ እንወልዳለን እያሉ ነው። እንግዲህ ፉል ሊያደርጉት ነው መሰለኝ ሁሉም ማለት ነውና ቲክቶክ እንግዲህ ቦታ ራሱ ማነው ቲክቶክ አልኩኝ ለካ ዩቲዩብ ላይ ነው የምጭነው። ቲክቶክ ላይ የምጭን መሰለኝ እኮ በህልሜ ነው እንዴ? በህልሜ ነው። እስቲ ተነስቻለሁ እንዴ? እስቲ ሴንዬ ተነስተሻል? ተነስቻለሁ። ምን ሆኜ ነው ቲክቶክ ያልኩት? በህልሜ ነው እንዴ? በህልሜ ነው ውዶች። አለው እና እንግዲህ ጉቻ እንደዚህ አይነት በቀል ላይ ነው ያለው ማለት ነውና እኔ አሁንም የሆነ ነገር አለው እንግዲህ አንዳንድ ጊዜ በልጅነታችሁ እናትና አባት ስታጡ ከባድ ነው። በተለይ የሆነ ነገር ልታደርጉላቸው ወይ ልታደርጉ ያሰባችሁት ነገር ሳይል ማለት ነው እዛ ቦታ ላይ ሳትደርሱ ሳታደርጉ ለማንኛውም ለእናትና ለአባትም ባይሆን ለወንድምም ሲሆን በቃ ያ ነገር እየጸጸታችሁ ይሆናል። ግን እንደዚህ ጓደኛችሁን በተለይ ደግሞ የሚሳሳላችሁን ጓደኛ ምንም ጠላታችሁ እንኳን ቢሆን ጓደኛ ነው እና ጓደኛን እንደዚህ አይነት የሚበቀሉ ሰዎች ይኖራሉ። ወዳጅ መስለው ማለት ነው እንግዲህ ኢዝ እንደዛ እየሳሳለት እናቱ እንኳን በህይወት አትኑር ሳያቅ እንግዲህ ብር ተበድሮ እናቱ እንዴት ሆነች እያለ እያሰበ የነበረውን ነው እንትን ያለውና በጣም ነው የሚያሳዝነው ማለት ነው። እና ሆኖም እንግዲህ ቀጣዩን በጉጉት የምንጠብቀው ይሆናል። እንግዲህ የትንሿ
ልጅም ሴት ናት ወንድ ናት። እንግዲህ ቀጣዩን የምናየው ይሆናል። መንታ ናቸው አይደሉም? እንግዲህ ጆሲም ልብ ሰጥቶት ከነሱ ላይ ያርፋል ብለን ተስፋ እናደርጋለን። መልካም ቆይታ ይሁንላችሁ ውድ ሴና ቤተሰቦች። እንግዲህ ስማቸው ለምንድን ነው ዛሬ ጠፍቶብኝ ነበረና እናስተካክላለን። እና ምንድን ነው ልላችሁ ፈለኩት። አሁን እንግዲህ እኛ ሰፈር ምሳ ተጀምሯል። እናንተ ደግሞ ያላችሁበትን አገር ይህን ቪዲዮ ስታዩ ስንት ሰዓት ላይ እንዳያችሁና ያላችሁበትንም ሀገር በዛው ጠቀስ አድርጉልኝ። እመጣለሁ፣ መጥቼ እጠይቃችኋለሁ ማለት ነው። እና የምትፈልጉትን ሰው ላምጣላችሁ ኮሜንት ላይ ጉብ አድርጉት።